የሚጠብቁ ሰዎች ደካሞች ናቸው ዊክ ነው የሚሆኑት በራሳቸው ማድረግ የሚችሉበት እድል ይቆምና እንትና ያደርግልኛል እንትና ታደርግልኛለች እንትና ይሁን ያመጣልኛል እንትና ይሰጠኛል ወደሚል ሌላ ኤክስፔክቴሽን ሌላ መጠበቅ ውስጥ ስለሚገቡ በራሳቸው ማድረግ የሚገባው ነገር ስለማያደርጉ አለማድረግ ውስጥ ያለው ደካማነት እነሱ ላይ እንዲወድቅባቸው ያደርጋል ማለት ነው ይሄ መጠበቅ ወይም ኤክስፔክቴሽን ብለን የምንለው ሐሳብ የብዙ ግጭቶች መንስኤ ነው ኦፍ ኮርስ መጠበቅ ዋጋ ያስከፍላል እንዲያውም ሳንጠብቀው ቢደረግልን ይሻላል ሰርፕራይዝ የሚሉት ዘሌ እንኳን ደህና መጣ በድጋሚ ደስ ብሎኛል ኤሚ እኔም ስለተገናኘን ደስ ብሎኛል በድጋሚ አመሰግናለሁ ቴንክ ዩ ምን ሰራቸውን ሐሳቦች ገና ሳስባቸው በጣም ደስ ይሉኛል ሞቲቬት ያደርጉኛል ምናልባት የዚህ ስራ አንደኛው ሞቲቬሽኑ የኔ ሞቲቬሽን ሐሳቡ ይመስለኛል ምክንያቱም ብዙዎቹ አሁን እዚህ ልክ እንደዚህ ተመሳሳይ ፖድካስት ላይ የምናነሳቸው ሐሳቦች በመደበኛ ትምህርት ያላገኘናቸው በህይወት ግን በጣም ጠቃሚ የሆኑ ሐሳቦች ናቸውና ደስ ብሎኛል አዎ እኔም በጣም ነው ደስ የሚለኝ ምንድነው አንዱ የማህበረሰቡ ክፍተት በመማር ማስተማር ስርዓት ውስጥ ያልተካተተ እንዳልሽው እንደዚህ አይነት ሰዎች ሪዲፋይን ደግሞ ትርጉም መስጠት የሚችሉ ምናልባት የሚያውቋቸው ናቸው እኮ የሚኖርባቸው የተኖርባቸው ያሉ ነገሮች ናቸው ግን ሪዲፋይን ደግሞ ትርጉም መስጠት የሚችሉበትን እንደዚህም ነው እንዴ ብለው ደግሞ ማየት የሚችሉበትን እድል የሚፈጥሩ ርዕሶች ናቸው እና እኔም በጣም ደስተኛ ነኝ እና እጋራዋለሁ ስሜትሽን በእርግጠኝነት ኦዲየንስ ተመልካችም እነዚህን ነገሮች ማየት የሚችልበትን እድል ማግኘቱ በጣም እድለኛም ነው የሚጠቅሙትም ነገሮች ናቸው እርግጠኛ ነኝ ከዚህ ጋር በተያያዘ እነሱም ኮሜንት ከስር ሊሰጡልን እንደሚችሉ ተስፋ አደርጋለሁ ምክንያቱም ለኛ ይሄ ነዳጅ ኢነርጂም ስለሆነ ማለት ነው ኤኒሃው የምንናገርበት ርዕስ መጠበቅ ጋር በተያያዘ መጠበቅ ወይም ኤክስፔክቴሽን የምንለው ዛሬ የብዙዎቻችን ልብ እንዲሰበር የሚያደርግ ብቻ ሳይሆን ከሌሎች ሰዎች ጋር ያለንን መስተጋብር ራሱ ጤናማ እንዳይሆን እንዲደፈርስ እንዲበላሽ በግጭት ቅድምም እንዳልሽው በግጭት የተሞላ የማድረግ ሁሉ እድል አለውና ከዚህ እስጋ በተያያዘ ነው ጊዜ የምናሳልፈው መጠበቅ እንዴት ነው ከመጠበቅ ራሳችንን የምንጠብቀው በሚል አይነት መልኩ ለማየት እንሞክራለን ማለት ነው በጣም አሪፍ ርዕሰ ጉዳይ ነው ብዙ ጊዜ ይሄ መጠበቅ ወይም ኤክስፔክቴሽን ብለን የምንለው ሐሳብ የብዙ ግጭቶች መንስኤ ነው ራይት ሰው ማህበራዊ እንስሳ እንደመሆኑ መጠን ያው በጋራ ነው የምንኖረው ጓደኝነት ሊሆን ይችላል የፍቅር ግንኙነት ቤተሰባዊ ግንኙነት ወይም ትዳር ኢቭን ስራም ቦታ ሊሆን ይችላል ቴንክ ዩ ስራ ያው ከኤክስፔክቴሽን ውጪ አንኖርም እኮ ከመጠበቅ ውጪ ግን ሌቭሉ በጣም በጨመረ ቁጥር የመጋጨት እድልህን በዛው ልክ ነው የሚያሰፋው ምክንያቱም እኔ በውስጥ አሁን ዘሌ ካንተ የሆነ ነገር ኤክስፔክት አደረግ ይሆናል አታውቅም እኮ አንተ ይሄ እንደማስብ ምክንያቱም አንተ እኔ አይምሮ ውስጥ አይደለም የምትኖረው የኔ ሪያሊቲም አይደለም አይምሮ ያፈለቀው ሐሳብ ነውና ያንን አላረክም አልነገርኩም ግን እቀይምሃለሁ ከዛ እነዚህ ነገሮች እየተጠራቀሙ በጣም ነው ክፍተት የሚፈጥሩት ከዛ ወደ ምን ሊድ ያደርጋል ዲስአፖይንትመንት ይፈጠራል በጣም ልብህ ይሰበራልና ኤክስፔክቴሽንህን ወይም ደግሞ የመጠበቅ ደረጃህን በጣም በቀነስከው ቁጥር ሰላምህ በጣም ነው የሚጠበቀው እውነት ነው ኢን አዲሽን ሰርፕራይዝ ይሻላል ኤክስፔክት ያደረግነው ነገር ቀርቶ ወደ ቅይማት ወደ ግጭት መካሰስ ምናምን ነገሮችን ከመውሰድ ይልቅ ሳንጠብቅ ነገሩ ቢሆንልን የተሻለ ነው እንዲያው ሽልማት ይሆናል በእርግጥ ይሄ ብቻ አይደለም ኢን አዲሽን ካየነው ለዘርፈ ብዙ የስነልቦና ችግር ግለሰቡን ይዳርገዋል ለምሳሌ አንዱና ትልቁ ነገር የሚጠብቁ ሰዎች ደካሞች ናቸው ዊክ ነው የሚሆኑት በራሳቸው ማድረግ የሚችሉበት እድል ይቆምና እንትና ያደርግልኛል እንትና ታደርግልኛለች እንትና ይሁን ያመጣልኛል እንትና ይሰጠኛል ወደሚል ሌላ ኤክስፔክቴሽን ሌላ መጠበቅ ውስጥ ስለሚገቡ በራሳቸው ማድረግ የሚገባውን ነገር ስለማያደርጉ አለማድረግ ውስጥ ያለው ደካማነት እነሱ ላይ እንዲወድቅባቸው ያደርጋል ማለት ነው ሌላም ማየት እንችላለን በጣም እንደዚህ ኤክስፔክት የሚያደርጉ ሰዎች አሁንም ካየን ጥገኛ ይሆናሉ ሰፊ ነው ልክ እንደ ፓራሳይት ማለት ነው
በራሳቸው ነገሮችን ማድረግ ይተውና አሁንም ከዛ ሊያደርግልኝ ይችላል ብለው የሚያስቡት ሰው ላይ መንጠልጠል ውስጥ እንዲገቡ የማድረግ ጥገኝነትን የመውለድ ሌላም እንደዚህ አሁን ለምሳሌ ለማኝ መሆንን አይተሹ ከሆነ መለመን አሁንም ከመጠበቅ የሚመጣ ችግር ነው። አሁንም ሌላ ሶስተኛ አካል ላይ እንትን መንጠልጠል ማለት ነው። እንደዚሁም ኢሪስፖንሲብል የማድረግ ኃላፊነት የማይሰማን ደንታቢስ እንድንሆን ምክንያቱም በቃ ነገሩን እኛ እናደርገውም ነገሩ ሌላ ሰው ያደርገዋል፣ ሌላ ሰው ያመጣልኛል፣ ሌላ ሰው ይሰራልኛል፣ ሌላ ሰው ያድርግልኛል የሚል ሌላ ሰው ሌላን መታመን በውስጡ ስላለው ማለት ነው። እንደዚሁ ተጠራጣሪ መሆን ገማች ግምትን ውስጥ እንድንገምት ያደርገናል። ሂዶ ወደ ፍርሃት ይሄዳል። እነዚህ ነገሮች በሙሉ ደግሞ ሲደመሩ የእምነትን ጉልበት ሁሉ ይቀማናል። ምክንያቱም ከኛ ውጭ ነው ያለው ነገሩ። ከኛ ውጭ ያለው ነገር ላይ ደግሞ ሊኖረን የሚችለው እንደው በጣም የሚታመን ከሆነ እንኳን 50% ነው። ስለዚህ የእምነት ኃይላችንን የእምነት ጉልበታችንን ሁሉ ይቀማናል ማለት ነው። እነዚህ ደግሞ ጠቅለል ብለው ሲታዩ ወደ ድባቴ፣ ጭንቀት፣ ውጥረት፣ ጥርጣሬ እና የበረታ ፍርሃት ውስጥ ግለሰቦች እንዲወድቁ ያደርጋል። እንግዲህ ከዚህ ጋር በተያያዘ በእርግጥ አሁን መጠበቅ የሚለውን ነገር ካየነው በዚህኛው መልኩ ስናየው አሁን መንፈሳዊ በሆነ ነገር ካየነው ኦፍኮርስ አምላክን ያደርግልናል ብለን የለመነውን የጠየቅነውን ነገር መጠበቅ ተገቢ ነው። ከአምላክ ጋር ከሆነ እንዲያውም መንፈሳዊ እድገትም ጭምር ነው። ምንም በሌለበት ስለጠየቅነው ብቻ ይሰጠኛል ብሎ መጠበቅ ተገቢ ነው። አሁን እኛ እያልን ያለ ነው ከሰው ጋር ነው፣ ወደ ጎን ነው። ምክንያቱም ወደ ጎን ቅዱሳን መጽሐፍትን ባይዞ ምንድን ነው የሚሉት? ሰውን ስጋ ለባሽን የሚታመን ሰውን የሚታመን ወደ ጎን ሰዎችን የሚደገፍ የተረገመ ነው የሚሉት እና ሰውን በጭራሽ ልንታመነው አይገባም፣ ሸንበቆን እንደመደገፍም ስለሆነ ማለት ነው። እና አደገኛ ፓርት አለው። ኤክስፔክቴሽን ክራይሲሱ በጣም ለዘርፈ ብዙ ሀዘን በጣም ጭንቀት ውስጥ ሁሉ እንድንወድቅ ያደርገዋል። አያደርጉም፣ ያመጣዋል፣ አያመጣውም። እንደዚህ አይነት ነገር እንድንሆን የማድረግ እድሉ ሰፊ ነው ማለት ነው። እና ግንኙነት ብቻ አይደለም፣ ኢቨን የስለንቦና ጫና፣ የስለንቦና ስብራት፣ የስለንቦና ህመም ሁሉ ውስጥ ግለሰቡን ይከተዋል ማለት ነው። ስለዚህ ከመጠበቅ ይልቅ ወደሚጠበቅብን ራሳችንን ማምጣት የተሻለ ነው። እኔ ከዚህ ጋር በተያያዘ በጣም የሚገርምሽ ፐርሰናሊ ምን እላለሁ መሰለሽ? እኔ የምጠብቅ ሰው አይደለሁም፣ የሚጠበቅብኝ ሰው ነኝ እለዋለሁ ሁልጊዜ ለራሴ። በተለይ ባለፈው አካዳሚካል ላይፌ ላይ ከፋሚሊ 5 ሳንቲም ሊያደርግልህ የሚችል ምንም ነገር እንዳጠብቅ እለዋለሁ ለራሴ። እና የሚጠበቅብኝ ሰው ነኝ ጭራሽ። እንዲያውም ራሴ ላይ ሌላ ኃላፊነት፣ ሌላ ግዴታ፣ ሌላ አይነት ነገር ራሴ ላይ የጫንኩ የበለጠ አተጋው ነበር። በእርግጥም እኔ አካዳሚካሊ በነበረኝ አቺቭመንት አንዱ ትልቁን ነገር እንደ ኢነርጂ የሰጠኝ ይሄ ነው። እኔ ይጠበቅብኛል፣ የሚጠበቅብኝ ሰው ነኝ ምናምን ለራሴ ለው ነበር። እና ዛሬም አድማጮች፣ ዛሬም ይህንን ፕሮግራም የሚያዩ ተመልካቾቻችን በእውነት ከመጠበቅ ይልቅ የሚጠበቅብን እንደሆን ለራሳቸው እንዲነግሩት በአጽንኦት መልእክቴ እንደ ባለሙያ ማስተላለፍ ፈልጋለሁ። ግን ደግሞ አሁን ከመጠበቅ ሰዎች መውጣት የሚችሉባቸው እድሎች አሉ። ማለት በቃ ኦፍኮርስ መጠበቅ ዋጋ ያስከፍላል። እንዲያውም ሳንጠብቀው ቢደረግልን ይሻላል፣ ሰርፕራይዝ የሚሉት። ስለዚህ የማንጠብቅ ሰው ለመሆን እንዲያውም የሚጠበቅብን ሰው ሪቨርስ ለመሆን ደግሞ የሚከተሉትን ነገሮች ተግባራዊ ለማድረግ መሞከር ተመካሪ ነው ብዬ አስባለሁ። በጣም አሪፍ ቆንጆ ነጥብ ነው ያነሳኸው። ስፔሻሊ ከስነ ልቦና ጋር ያገናኘው ነገር ከትሮማ ጋር ይገናኛል። በነገር ላይ አንዳንዴ ምናልባት በጣም የሚያረጉ ሰዎች አይተሃል አይደል? ይሄ ከልክ አልፈው ራሳቸውን ሳይወዱ ሰዎችን ለመውደድ የሚሞክሩ ወይም ያንን በተግባር የሚያሳዩ ሰዎች አሉ። እና የእነዚህ ሰዎች የማድረግ ሞቲቫቸውን ስታይ ንጹህ የሆነ ደግነት አይደለም። ኢንሪተርን የሚጠብቁት ነገር አለ። ምላሽ በጣም ይፈልጋሉ። ውስጣቸው ጎዶሎ ስለሆነ ውስጣቸው የሚሞላው ከውጭ በሚያገኙት ምላሽ ነው። በጣም ዴንጀረስ ነው። ካገኙትና ከሞላ እሰየው፣ ደስ ይላል። ያልሞላ ጊዜ ግን በጣም በከባዱ ነው የሚሰበሩት። እና አንዳንዴ ሰዎች አይተህ ታውቃለህ፣ እኔ እኮ ሰው አይሆነኝም፣ እንደዚህ ሆናለሁ፣ እንደዚህ ላለው፣ እኔ ለሰው እንደሮጥኩ ነው፣ እንደዚህ በጣም በቃ የሚሰበሩ ሰዎች ናቸው እነሱና ምናልባት ራስን መሙላት ምን ያሁን እንዳንደኛ
ሶሉሽን ብዬ የማስበው ነገር የሚጠበቅብን ሰው ነን እንጂ ምን ጠብቅ አይደለንም። ስለዚህ ሰልፍ ኢንቨስትመንት ማለት ነው ራስ ላይ ፈሰስ ማድረግ ራስን ማሻሻል ራስን ማሳደግ እጅግ በጣም ተመካሪ እንዴት ደስ እንደሚልና በቃ አንተ ነህ በቃ ልትሰጥ ለመስጠት ስትሄድ ሌላውም ሰው ለመስጠት ሲመጣ በቃ ትጋራለህ ያለህን ነገር በጣም የሚገርመው ባይዙ ስንሰጥ ራሱ ምላሽ ይሰጠናል ብለን አጠብቁ እኮ ነው የሚለው በቃ አጠብቅም ከሙሉነት ነው የምትሄደው የመስጠታችን መንፈሳዊ ዋጋ ሁሉ ያለው ካለመጠበቅ ነው በጣም ይገርም ነው እንዴት ሰላም እንደምትሆን አስበው ካለበለዚያ እኮ አድርገህ በባዶ ስትመለስ ምን አይነት ዲስአፖይንትመንት እንደሚመጣ በጣም ቅይማቱ አደገኛ ነው ስለዚህ ሰልፍ ኢንቨስትመንት ሪሊ በጣም አዋጭ ነገር ነው ራስን የተሻለ አርጎ መጠበቅ ማሙላት ክፍተትን መድፈን ሌሎች ሊያረጉልኝ ይችላሉ ብለን የምናስባቸው እኛው ራሳችን ለራሳችን ማድረግ መቻል አንዳንድ ሰዎች እኮ ለደስታቸው አንተን ተጠያቂ ያደርጓል በጣም አደገኛ ነው ለሰላምህ እንዴት ነው እኔ ውስጥ ለሚከናወነው ስሜት አንተ ኃላፊነት የምትወስደው በጭራሽ ሊሆን አይችልም ይሄ በጣም አደገኛ ነውና ያው ዋጋ ያስከፍለናል መድኃኒት የሌለው ነገር እና መጠበቅን ማቆም እጅግ በጣም የተሻለው ነገር ነው ሌላ እንደዚሁ ጋር አሁን በራስ መተማመንን በጣም አሪፍ ነው በተቻለ መልኩ ሌሎችን ከመታመን ይልቅ ሌሎችን ከመደገፍ ይልቅ እኛ ራሳችንን በራሳችን መታመን ራሳችንን በራሳችን የምንደገፈው እንዲሆን ማድረግ መቻል ከሰልፍ ኢንቨስትመንት ቀጥሎ አሁንም መጠበቅን ለማቆም እንዲያውም የሚጠበቅብን እንደሆን ለራሳችን ለመንገርና ራሳችንን የሚጠበቅበት ሰው አድርጎ ለማብቃት ተመካሪ ነው ከዚሁ ጋር በተያያዘ በራስ መተማመን ስንል ራሳችንን የምንደገፈው እንዲያውም ጭራሽ ሌሎች ከኛ የሚጠብቁብን ሰው እንደሆን አድርገን ራሳችንን ማሳደግ ማሻሻል የሚል አይነት ነገር እንደምታ ያለው ነገር ነውና እሱም እንደዚሁ ከመጠበቅ ያድነናል ሌላም አሁን እንደዚሁ ካየነው ይሄ አሁን በራስ ላይ ማተኮር ልክ የጠቢብ አይኖች በራሱ ላይ ቅድም አሁን እንዳልሽው ሰው ደስታውን እንኳን ከሌላ ሰው ደስታዬን ቀማኝ ብሎ እስኪያሳብብ ድረስ ማለት ነው ትኩረቱ ሌሎች ላይ ያደርጋል የሞኝ ሰው ትሬንድ ይመስለኛል ጠቢብ ሰው አይኖቹን ራሱ ላይ ነው የሚያደርግና የትኩረት አቅጣጫችን ከሰዎች ላይ ነቅለን ራሳችን ላይ በማድረግ አሁንም የሚጠበቅብን ሰው ራሳችንን ማድረግ እንደምንችል የተለያዩ ተሞክሮች የተለያዩ ሰዎች አካሄዶች ያመሳክራሉ ማለት ነው እና በተቻለ መልኩ ከሌሎች እየጠበቁ ከማነከስ ይልቅ በራሳችን ነገሮችን ለማድረግ መሞከር መጣር ወይም ደግሞ ኃላፊነትን መውሰድ አሁን ብዙ ጊዜ እጆቻችን ሌሎች ላይ እንቀስራለን በሌሎች እናላክካለን በሌሎች እንለጥፋለን እናሳብባለን እነዚህ በሙሉ አብኖርማል ናቸው ጤናማ አይደሉም ዋጋ ያስከፍሉናል ስለዚህ በተቻለ መልኩ እኔ ብለን ከራሳችን ነገሮችን ለመነሳት እና የኔ ድርሻ የኔ ሚና ምንድነው የሚለው አሁን ቅድም ያልሽው ትዳር ውስጥ አንዱ የኮንፍሊክት ርዕስ በባልና በትዳር በጓደኞች መካከል ስራ ቦታ አንዱ ትልቁ ቤዚክ ችግር የራስን ድርሻ አረስቶ የሌሎች ሰዎች ድርሻ ላይ መንጠልጠል ነው እና በተቻለ መልኩ የኔ ድርሻ የሚለው ላይ የኔ ሚና የሚለው እኔ ምን ላስተዋጽኦ ላድርግ እኔ ምን ላበርክት ከኔ ምን ይጠበቃል የሚለው ነገር ላይ በተቻለ መልኩ ኃላፊነት ባለው መልኩ ትኩረት ለማድረግ መሞከር እና ለኃላፊነትን ራስን ማነሳሳት አሁንም ከመጠበቅ ነፃ እንድንወጣ ያደርገናል ማለት ነው ኦቨርኦል እነዚህን መሰል ስነስልቶችን ተግባራዊ በማድረግ ራሳችን አንደኛ ከሌሎች ከመጠበቅ ራሳችንን ማዳን ብቻ ሳይሆን የሚጠበቅብን ሰው እንደሆን ራሳችንን ለማስቻል ይረዱናል ብለን እናምናለን አሁንም ቢሆን ግን አድማጮቻችን ምክንያቱም ይህ ላይፍ ኤክስፒሪየንስ ነገር ነው የህይወት ተሞክሮ ጉዳይም ስለሆነ ይህን ፕሮግራም እያዩ ያሉ ወዳጆቻችን እንደው ተጨማሪ እኔን ከመጠበቅ አድኖኛል ወይም በመጠበቅ እንደዚህ አይነት ኪሳራ ውስጥ ከቶኛል የምትሉት ሐሳብ ካለ ለሚቀጥለው አዳርገንበት በተሻለ መልኩ ይዘነው እንድንወጣ ስለሚረዳን ኮሜንት ላይ አታች ቢያደርጉልን ብለን አሁንም ሐሳብ እንድትሰጡን ሐሳብ እንድታካፍሉን ኢንቫይት እናደርጋለን ማመንት ያለሽ መልካም ሁሉንም ጨርሰዋል እንግዲህ ፕሮግራማችን ኤሚስ ፖድካስት ነው የዛሬውን በዚሁ አጠናቀናል ሐሳባችንን ከወደዳችሁት ሼር ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ መልካም ሳምንት